ኢነሁ ሊቀውሊ ረሱሊን ከሪም ይህ የመልእክተኛው ክቡር የሆነ የመልእክተኛው ቃል ነው እንዴት ሊል ቻለ ብሎ ጠየቀኝ። እና ይህንን የቁርአን አንቀጽ በምንድን ነው የምንተረጉመው የሚለውን ጥያቄ በጣም እኔ ላይ አድሯልና መመለስ የሚችልልኝ ኡስታዝ ካለ እስኪ አቀርባለሁኝ ይህን ጥያቄ። ኡስታዝ አለ ኢብራሂም ሄድበትና ኢንሻአላህ ቀላል ነው፣ ግን እያስበላችሁን ነው ያላችሁት። ማለት አሁን የድሮ ጥያቄ እኮ አሁን እኮ ትተዋል፣ ክርስቲያኖች ራሱ ትተዋል። እንደው የምሬ ነው የምነግርህ፣ ይሄን ጥያቄ አሁን መጠየቅ ከተው በጣም ረጅም ዓመታቸው ነው። እኛ ደግሞ አዳዲስ ጥያቄዎችን ነው የምንፈልገው፣ የፋፋና የዳበረ ጥያቄ ነው የምንፈልገው እንጂ የድሮ ጥያቄ ነው የተጠየቀው። እና ቴሌግራም ላይ አለመከታተል አስበልተዋል። እና አንተም ተበልተሃል፣ እኛንም እያስበላህን ያለው ኑረዲን ማን ኑሩላህ ኢንሻአላህ። ኢብራሂም ሂድበትና ኢንሻአላህ በኮምፓራቲቭ ነው ሂድበታለሁ በኋላ ላይ ኢንሻአላህ። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala በሱረቱል ሐቅ ላይ ኢነሁ ለቀውሉ ረሱሊን ከሪም አለ። ስለዚህ አሁን በመጀመሪያ ደረጃ ቀውልና ከላም የሚል ነገር አለ። እሱን መለየት አለበት ማለት ነው። ምክንያቱም አላህ ቁርአንን ሲያወርደው በአረብኛ ነው ያወረደውና ቀውል እና ከላም፣ ቀውል ማለት የተናጋሪ ሳይሆን የመልእክት አድራሽ ቃልን አስመልክቶ የሚመጣ ወርድ ነው ማለት ነው። ያኛው ደግሞ ምንድነው ስንል የተናጋሪው ለምሳሌ የትኛው ከላም ለምሳሌ ይመጣላለሁ እዛ ላይ አሁን መጀመሪያ ይሄን ልዳስልህና እንሂድ። ኢነሁ ለቀውሉ ረሱሊን ከሪም አለ። ለቀውሉ ረሱሊን መልእክተኛ አለ። እንዴ መልእክተኛ እኮ እያለ እኮ ነው። መልእክት ማለት ምንድነው ሲባል የሚያደርሰው ነገር አለ ማለት ነው። ከማን ነው የሚያደርሰው ሲባል የሚያደርስበት አካል አለ ማለት ነው። አየህ፣ ስለዚህ ገና ከጅምሩ ኢነሁ ለቀውሉ ረሱሊን ከሪም ሲባል ከሆነ አካል መልእክትን ይዞ እንደሚመጣ ነው የሚያሳየው። አውዳዊ ፍቺ በግልጽ የሚያሳይ ነገር አለው። እዛው ቁጥር 41 ላይ ደግሞ ስትወልድ ወማ ሁወ ቢቀውሊ ሻዒር። ይሄ እንደውም የገጣሚ ንግግርም አይደለም። ቀሊለማ ቱእሚኑን ትንሽ እንኳን አትገነዘቡ ምን ወላ ቢቀውሊ ካሂን የጠንቋይም ንግግር አይደለም። ቀሊለማ ተዘከሩን ትንሽ ነው የምታስተውሉት ወር የምታስታውሱት። ታዲያ ከማን ነው ከተባለ ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከአላህ ነው የተወረደው። በቃ አጭር ነገር ማለት ነው። እዛው መለሰ ራሱ እንዳውም ማለት ነው ይህንን ንግግርን አስመልክቶ አንድን ጭማሪና ቅናሴ ቢያደርግ ኖሮ ወለው ተቀወለ ዐለይና ባዕደል አቃዊል አንድን ቃል ቢጨምር ቢቀንስ ኖሮ ለአኸዝና ሚንሁ ቢልየሚን አለ በእርግጥም በኃይል በያዝነው ነበር አለ። ስለዚህ ثم لقطعنا منه الوتين አለ ከዛ የልቡን ስር የያዘውን ጅማቱን በቆረጠን ነበር በማለት አላህ ይናገራል። እዚህ ጋር እንግዲህ ያው ሌላ ቦታ ሳንሄድ ማለት ነው ዝም ብለህ ብታነበው ቁርአኑን ራሱ ግልጽ የሆነ መረጃ ይሰጥ ነበር። ሌላኛው ምንድነው ቀደም ያልኩህ ቀውል የሚባለውና ከላም በሚባለው ዙሪያ ያለው አላህ በሱረቱል ምን ላይ ነበር በሱረቱል ተውባ ምዕራፍ 9 ቁጥር 6 ላይ ሐታ የስማዕ ከላም አላህ ይላል የአላህን ቃል እስከሚሰማ ድረስ የአላህን ንግግር እስከሚሰማ ድረስ ይላል። ስለዚህ የተናጋሪ ንግግር ሲሆን የንግግሩ ባለቤት ሲሆን ከላም በሚል ይመጣል። ተግባባ። የአድራሽ ንግግር ሲሆን ደግሞ ቀውል በሚል ይመጣል ማለት ነው። ግልጽ በሆነ ሁኔታ ቃሉ ከየት ነው የሚመጣው ከተባለ ከአላህ ዘንድ እንደሚመጣ ግልጽ የሆነ ተንዚሉ ሚን ረቢል ዓለሚን በማለት ቁጥር 43 ላይ ይታያል። ይሄ በጣም በቃ ቀለል ባለው ሁኔታ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ በሐዲስ ላይ ሰሂህ ማነው ሱነን አቢ ዳውድ 4734 ላይ አላ ረጁሉን يحملون እስቲ ከናንተ መካከል አንድ ሰው እንኳን የሚወስደኝ የለም ኢላ ቀውሚሂ ወደ ህዝቦቹ فإن قريش በርግጥ እኮ ቁረይሾች قد منعوني أن أبلغ كلام ربي አሉ የጌታዬን ቃል እንዳላደረስ ምን አሉኝ አለ የጌታዬን ንግግር እንዳላደረስ ከለከሉኝ ቁረይሾች። ስለዚህ ከናንተ መካከል ያሉ አሁን እየተናገረ ከላም ረቢ የሚለውን ያዝልኝ የጌታዬን ንግግር። ስለዚህ እንዴ ማን ነው እንትኑ የሚጠጋው ወደ ማን ነው ከተባለ ወደ አላህ Subhanahu Wa Ta'ala ነው ማለት ነው። በግልጽና በማያሻማ ሁኔታ ብዙ ነገሮች አሉ፣ ግን ይበቃል ብዬ አስባለሁ። አይ ቲንክ ለወንድሞችም ይጨምሩላል ኢንሻአላህ ኡስታዝም ማለት ማራሽ እኔ እንትን ምለው ማለት ነው። እኔ ይሄንን ጥያቄ አጥንቼውም ሆነ ብዙ ኡስታዞችን ጠይቄ እና አንብቤም ቢሆን ደርሼበታለሁኝ እኔ አውቀዋለሁኝ። ግን
እኔ ይህንን ጥያቄ እዚህ ላይቭ ላይ ላመጣበት የቻልኩበት ምክንያት እኮ ነው። አሁን እኔ በአካባቢም ሆነ በዙሪያዬ እኔ ብዙ ኡስታዞች አሉኝ። ብዙ ኡስታዞችን መጠየቅና መረዳት እችላለሁኝና ግን እዚህ ላይቭ ላይ የሚከታተሉ ልጆችና ቲክቶክ ዓለም ላይ ያሉ ልጆች እኮ ነው ኡስታዝ ላይኖራቸው ይችላል። እንዲሁም ደግሞ ዝም ብለው ሃይማኖታቸው ላይ ብዙም ያልሆኑ ሰዎች አሁን ይህንን ጥያቄ ቢጠየቁና ይህንን እንትን ቢነገሩ እኮ ነው ወደ ሌላ ነገር የሚያስቡና ሌላ ነገር ሊያገናዝቡ የሚችሉ ሰዎች ስላሉ በዛውም ሪከርድ ተደርጎ ይሄ ላይቭ ሊፖስት ይችላል በሚለው ነው እንጂ የጠየኩት። ሲጀመር የመካ ሙሽሪኮች ረሱልን ሰለላሁ ዐለይሂ ወሰለም ቀጥፎት ነው እንዲሁም ደግሞ ድግምት ነው ይሄ ድግምተኛ ነው እያሉ በሚያስተባብሉበት ጊዜ እኮ ነው አላህ ሱብሓነሁ ወተዓላ እዛው ሲጀምር ሱረቱል ሐቃ ላይ እዛው ይናገረዋል። ሱረቱ ተክዊር ላይ ደግሞ ከኔ ነው ኦኬ፣ ከኔ ነው መሰለኝ ወይስ ከሁላችሁም ጋር ነው? አይ እኛም ጋር ነው። ኡስታዝ አለ አይሰማ ተቋርጦ። ኑሩላህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ዋናው ነገር አንተ መረዳትህ ነውና ሌሎችም ጥያቄ ሊጠይቁ ስለሚችሉ ሀቢቢ በዚህ እናጠቃለውና ለሌላ ሰው ቦታ እንለቃለን ማለት ነው። እሺ ሀቢቢ ጀዛከላህ። እሺ ችግር የለውም እኔ እለቃለሁ። አይ አሁን ግን እኔ አሁን ይሄንን ጥያቄ በመጠየቄ እንደዚህ ልወገዝና እንደዚህ ድሮ የቀረበት ድሮ እንትን ያለበት ምናምን እንደዛ ማለት ባላ አይገባኝም። እኔ ኡስታዞቼ እንኳን ላርሙኛል። ቆይ አታስወጡት እንትኑን ኮሜንቱን እንትን በሉለትና ላስረዳው ምን ለማለት እንደፈለኩኝ። መቼም በእኔና በጥምቀት የማይጫወት የለም። እኔ ስለ ሀሳብ ነው ማወራው እንጂ ስለ ግለሰብ አይደለም ማወራው። ናግባ ተመለስ ላስረዳ እሱን ለምን እንደዛ እንዳልኩት። አንደኛ በቀል መልኩ ነው እየነገርኩ ያለሁት እንጂ አይ ቲንክ አመራር ማለት ነው። ዙሩን አከረርከው ቶሎ ብለህ ኡስታዝ አንተ ሳትናገር እኔ አንተ የተረዳው እንድናገር እስቲ። ምክንያቱም አንተ አመቻችተህ ነው እንዳይባል እንኳን ማለት ነው። እኔ ለማለት የፈለኩት የቆየ ጥያቄ ነው። አስበላኸኝ ምናምን ነገር ያልኩት ለቀልድ ነው፣ ለጨዋታ ነው፣ የሆነ ፈገግታ ነው። አንዳንድ ጊዜ ሲሪየስ ሆነን ስናወራ ነገሮችን በቀልድ መልኩ እያዋዛን ብናወራ ጥሩ ነው ከሚለው አንፃር እንጂ አስበልቶንም በቀልድ መልኩ እያዋዛን እና ኑሩላህ ይሰማል። አሰላሙ አለይኩም ብናወራ ይሰማል። ይሰማል ሄሎ ወይ ኡስታዝ ዋረን ይሰማኝ እኔ ከፍቶኝና ደብሮኝ ሳይሆን የፈለከውን እንደው ልገርፈኝ ልመታኝም ትችላለህ። የፈለከውን ማለት ትችላለህ። ችግር የለውም። ለኔ ሞራንና ለኔ እንትን ከሆነ ችግር የለውም። ጥያቄዎቹ የጠየቁት የድሮ ጥያቄ ነው ለማለት